በፊት እናንተም ጋር እየመጣሁ ስጠይቅ እንትን ባድ ነበረ አጠያየቂም የሆነ ሪስፔክት አድርጌ የምጠይቅ አይመስለኝም ነበር። እንደተረዳሁት ራሴን ሪስፔክት አድርጌያቸው እየጠየቅኩኝ አልነበረምና ግን ውስጥ ላይ ስገባ በቃ የሚገርሙ ሰው ናቸው። አንዳንዴ የሆኑ ጓደኞቼ እኔ ሙስሊም ከመሆኔ በፊት ስለሳቸው ሲነግሩኝ የነበረውን ነገር እንድረዳ አድርጎኛል በደንብ። እሱ አስደንቆኛል በጣም። ከዛ ደግሞ ሶላት ኦ ማይ ጋድ ይሄ ሱጁድ ወርደክ የሆነ ሰላም አለው። ልክ እንደዚህ እየሰገድክ መሬትን ግንባርህ ከመሬት ጋር ሲገናኝ ያለው ሰላም እሱም በጣም አስደናቂ ነገር ነው። ብቻ ብዙ የሚያስደንቅ ነገር አለ። አይ ማሻአላህ በጣም ይገርም ነው። እንትን ስለማፋቅ የጠየቅሽን ጥያቄ ትዝ ይልሻል? የመጨረሻ ጊዜ ጠየቅሽን ጉድ የተባለ ቀጥቼ አስታውሳለሁ። ታውቃለህ እሱን ጥያቄ ለምን እንደጠየቅኩ አሁን ግልጽ ላድርግልህ። እሺ ወይ ፌስቡክ ላይ ወይ ቲክቶክ ላይ እንትና ማን አሊ የፋጡማ ባል ፋጡማን በጣም ከመውደዳቸው የተነሳ የሆነ ጊዜ ላይ መፋቂያ ይዛ የፋቀች መፋቂያው ሰው አይደለም እንጂ ሰው ቢሆን ኑሮ ገድየው ነበረ ምናምን የሆነ አስታውሰዋለሁና ለኔ ያኔ ሐዲስም ምናምንም ማይቻው አይደለም ፌስቡክ ላይ ወይም ቲክቶክ ላይ ነው ያየሁት። አውጪ መረጃውን ተብለሽ ነበር ሲያፋጥሽ ወጣው። መረጃውን ላወጣ ሳይሆን ራሴ ነው የወጣሁት። አይ ዛንከ ቆያ መጣብሽ ወደ ውስጥ ገባ። ሼም ያዘኝ። በትክክል ሼም ይዞኝ ነበር። አይ በጣም እኮ ዛንከ እኔ አስረዳኋት። ኧረ ብዙ ሰው ነው ያሰረው። ኡስታዝ ሄዳ አስረዳት ምናምን ገገመች ማለት። ከዛ መጨረሻ ላይ በቃ መረጃውን አውጪ ተባለች። አወጣለሁ ምናምን አለች። ተንጣጣሽ ማለት ነው። ከዛ በቃ ሳትወጪ እንዳትቀጥይ አላት ኡስታዝ ተቆጣት። ከዛ እሺ ቆይ ላውጣ ብላ ወደ ውስጥ ገባች። ወረደች በዛው እና እኛ የሆነ ወሬ ያዝንና ረሳናት። ደግሞ ኮንተን ይሄ ያለ የእውነት በትክክለኛው ህይወቴ ያለ ማስረጃ የማላቀውን ነገር የምጠይቅም በዛ ጉዳይ ላይ የምከራከር ሰው አይደለሁምና በትክክልም እንትን ብሎኛል። ደስ አይልም ነበር እሱ ዲያሎግ። ቲክቶክ ላይ ወይም ማህበራዊ ሚዲያ ላይ አይቼ ነው ሳላይ ግን አይደለም የመጣሁት። እሱማ አይተሻል ብዙ ጊዜ ያው ይሰራጫል ማለት። ጥያቄው ምን አድርጉ ነበር ያኒ ምንድን ነበር ጥያቄሽ? ያኒ ጥያቄው መንስኤ ምን ነበር? ምንድነው ጥያቄው? ምንድነው ለምንድን ነው እንደዚህ አይነት ሐሳቦች ላይ ሐዲስ ላይ ለምን ይቀመጣሉ? ምንድነው የሚያስተምሩን ነበር የኔ ጥያቄ። ፍቅርና አይ ማለት እሺ አሁን ለካ ጥያቄ ተሽልሻል ትቻለሁ ማለት ምንም ከየትም አግኝቼውም አይደለም። ይሄ ከሐዲስ ምናምን ቢሆን አሪፍ ነበር። ያው በሰፊው ይወራል ስለ ፍቅር ሲወራ ስለ አሊና ስለ ፋጡማ ረዲየላሁ ዐንሁም አርዳህም ያው ብዙ ይነሳል በሰፊው አለ። በእኛም ጋር በአረቡም ዓለም ይሰራጫል። ዞሮ እንኳን እህታችን ሆንሽ እንኳን ዳንሽ እንኳን የክርስቶስን አምላክ አገኘሽ እንኳን የክርስቶስ ትክክለኛ እህት ሆንሽ። ይሄንን ነው የምልሽ። ቀጥይ ከጃጋ አመሰግናለሁ እህቴ መሲ። የዛን ቀን ፈታ የሚያደርገኝ ጥያቄ ነው። እኔ ላይክ እንትን ነው ተርኒንግ ፖይንትሽ ምን ነበረ ለመስለም? በቃ የመጨረሻ በቃ መስለም አለብኝ ብለሽ ያሰብሽበት የሆነ ጊዜ በጣም ከረጅም ከ2 ዓመት በፊት ምናምን ዳይላማ ይዞኝ ነበረ የሃይማኖት ማለት ነውና እንደዚህ አይነት ሁኔታው ሲፈጠር ሁለቱንም መመርመር ጀመርኩኝ። ከዛ ሁለቱንም መመርመር ሲጀምር ውዝግብ ውስጥ መግባት ጀመርኩ። ከተወዛገብኩኝ በኋላ ደግሞ ከሁለቱም ክርስቲያን ነበርኩኝ፣ ከክርስትና ወጣሁኝ። ከዛ ክርስትናን ደግሞ ከጎንሁኝ ሳጠና የሆነ ወደ እስልምና አደላሁኝ። እውነተኛ መንገድ እዛ አካባቢ ይኖራል የሚል ድምዳሜ ውስጥ ገባሁና ከዛ ሙስሊም ጓደኞች አሉ እነሱ በደንብ ማስረዳት ጀመሩና ከዛ አንዳንድ ግልጽ ያልሆኑልኝ ጥያቄዎችን ለመጠየቅ ደግሞ ወደ እናንተ መጣ።
ከዛ እናንተም በጥሩ ሁኔታ ነው ያስረዳችሁኝ። ከዛ የሆኑ ጥያቄ ይፈጥሩብኝ የነበሩ ነገሮችን መልስ እያገኙ መጡ። በተለይ ደግሞ የአምላክ መገለጫ የሚለው ሐሳብ በቃ እኔ ሁሌ የሆነ ሰው ውዝግብ ውስጥ ከገባ ይሄንን ሐሳብ በደንብ ያስብበት፣ የዚህን ሐሳብ ደግሞ አስበው መልስ እንዲያገኝ ሰው ቢረዳው ነው የምለው። በቃ የአምላክ መገለጫ አላህ ጋር ነው ያለው። ልክ እኔ ክርስቲያን ስለነበርኩኝ ሳነጻጽረው አላህ ጋር እውነተኛው የአምላክ መገለጫነት አለው እና ለኔ ትልቁ እንትን ይሄ ነው። የትኛውም ሃይማኖት ክፉ ሆኖ አይልም። በተቻለ መጠን የሰው ልጅ ግብረ ገብነት እንዲኖረው ያስተምራል። ስለዚህ ያም ሃይማኖት ፈጣሪ ያለ የሚል ከሆነ ይሄም ሃይማኖት ፈጣሪ ያለ የሚል ከሆነ ምንድነው አንሽ የምታንሽዋርሪ ደግሞ እንጂ ይሄኛም ሃይማኖት ጥሩ ሆኖ የሚል ከሆነ ታዲያ ልዩነቱ ምንድነው ነው? ለአምላክ የሚሰጡት መገለጫ ወይም እነዚህ ሃይማኖት አባቶች የሚሉት ያሳለፉት ታሪኮች ናቸው። ኦኬ አልহামዱሊላህ እኛ አምላካችን አላህ Subhanahu Wa Ta'ala ከሱ የመጣውን በነብያት በሱሐቦች በኩል ቀጥታን የተቀበልነው አልহামዱሊላህ። በዙ አጋጣሚ ሰለፎች አላህ ይዘንላቸው፣ አላህ ጀነት ይበላቸው፣ በጀነት የምናያቸው አላህ ያድርገን። ሰለፎች ናቸው ጠብቀው ለዚህ ትልቅ ደረጃ ያደረሱ። እስልምና አህዳዊ እምነት ነው፣ እስልምና ጣዖትን ይቃወማል፣ እስልምና አላህ ይጠብቀዋል እንድንል ያደረገን ትልቁን እንትን ያሉት አላህም ተጨምሮበት ሰለፎች ናቸው። ክርስትና ሰዎችን ክፉ ሆኖ አይልም፣ ፈጣሪ ያለ ይላል። ነገር ግን የቤተ ክርስቲያን አባቶች በሆነ ዘመን ላይ ስተሰርተው ለፈጣሪ ራሳቸው መግለጫ በመስጠት ራሳቸው ባህሪ በማዘጋጀት በፈጣሪ ስልጣን ላይ የሰው ልጅ ሐሳብ በመግባቱ ነው ልዩነቱ ይሄ ነውና አካዳሚካሊ የሆነ ሰው ይሄን ነው መለየት ያለበት እንጂ እነሱም ሰዎች ናቸው እኛም ሰዎች ነን። እነሱም ይሳሳታሉ እኛም እንሳሳታለን። እነሱም ታሪክ ሰርተዋል እኛም ታሪክ ሰርተናል። በታሪኮች መካከል ሰዎች የተለያዩ ስህተቶች ሊሰሩ ምናምን ይችላሉ። ስርዓትም ቢሆን እነሱም ጋር ስርዓት አለ እኛም ጋር ስርዓት አለ። ግን ዋናው የሚያለያየን ነገር ምንድነው? የአምላክ መገለጫ ነው። ታውቃላችሁ እንደዚህ አይነት አካዳሚካል ያለው አስተሳሰብ ያለው ሰው ኢቭን አስተምራችሁት ነግራችሁት አይቆጫችሁም። የሚፈልገውን ፖይንት ያገኛል ማለት ነው። ስለዚህ አንቺ ተርኒንግ ፖይንቱን አግኝተሻታል ሙቃዲስ። ባረከላሁ ፊክ ያ ረቢ። መጨረሻሽን አላህ ያሳምረውሽ እናቴ። አሪፍ። እኔ አሁን ደግሞ ስፔሲፊክ የጠየቁሽ ጥያቄ በቃ ለመስለም እንድትወስኝ ያደረገሽን ፖይንት ነው የፈለኩት። ገብቶሻል? በቃ መስለም አሁንማ መስለም አለብኝ ያልሽበት ፖይንት እናንተ ጋር መጣሁ አይደለ? መስለም ፈልግ ነበረ። ይሄ ክርስትና ትክክለኛ መንገድ እንዳልሆነ ገብቶኛል እናንተ ጋር ከመምጣቴ በፊት። ግን ለመስለም ደግሞ የሆነ ልቤ እርግጠኛ እንዲሆንልኝ ይፈልግ ነበር። እንደው መጀመሪያ እናንተ ጋር መጥቼ የጠየቅኩት እኮ ሶላት አሁን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በኋላ ነው የመጣው ወይስ ከዛ በፊት ነበረ? ከዛ በኋላ ደግሞ ይሄ አምስቱ የእስልምና ማዕዘናት አሉ አይደለ? እነሱ አሁን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በኋላ ነው ከዛ በፊትም ነበሩ የሚል አይደል ጥያቄ ጠየቅኳችሁ። ፍላጎት ስለነበረኝ ነው። ታስታውሰው ከሆነ ኢምራን ነበረ ሲመልስልኝ የነበረ። ኢምራን ጋር ኢምራን ያሳየሽው እኔ ቤት ነው አይደለ? አዎ አንተ ያንተን ቤት ሊንክ ነው ይላኩልኝ። በቃ ይሁን እነሱን ሳወራቸው በጣም ከኛ ደግሞ በተሻለ መልኩ ላይቭ ላይ ያሉ ልጆችና እነሱ ጋር እየገባሽ ጥያቄ ጠይቂያቸው አንቺ ጋር ያለውን ጥያቄ መልስ እንድታገኝበት አድርገው ያስረዱሻል። ጎበዝ ልጆች ናቸው ምናምን ብለው ሊንክ ላኩልኝ። አዎ እኔ መስለም ፈልግ ነበር። በቃ ስታፋጥጩ ነበር የት አለ እሺ እንትንስ የት አለ እያልሽ አሰይሻለሁ ተረጋጊ እያልሽ ከዛ እንትንም ነበረ። ከዛ በኋላ ሁለት ጥያቄ ነው የጠየኩት። ይሄ ስለ ስላሴ አምላክ አንድም ሶስትም ናቸው ክርስትና ላይ አለ። ከዛ በኋላ ግን እስልምና ላይ አንዳንድ ቦታ ላይ በተለይ ደግሞ አላህ እኛ ፍጥረታትን ፈጠርን እኛ እንደዚህ አደረግን ይላል። ይሄ የቁጥር መብዛት ከሶስት በላይ ነው ምንድነው የሚል ጥያቄ ጠይቄ ነበር ታስታውሰው ከሆነ። እና እሱ በጣም ግራ ያጋባኝ ነበር።
በትክክል እንዳለ ሰልምም ሌላ አንተን የነበረኝ እሱ ነው። ከዛ ሁለተኛ ነገር ደግሞ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለሳቸውና ስለ አኢሻ የጋብቻ ግንኙነት በጣም ያስጨንቀኝ ነበር። አሁን ያስጨንቀኝም በርግጥ በደንብ አድርጎ ኢምራን አስረድቶኛል። ብዙ ጥያቄ ስለነበረኝ ነው ልቤ እርግጠኛ ስላልሆነልኝ ነው እንጂ እናንተ ጋር ከመምጣቴ በፊት በቃ ትክክለኛው ሃይማኖት እስላም እንደሆነ ገብቶኝ ነበር። አዎ የሚገርማችሁ ነገር ትዝ ይለኛል እኔ በፊት ጴንጤና ኦርቶዶክሶች ራሱ እየተወያዩ በዛው ውይይት መካከል በጣም ብዙ ልጆች መስለም ይፈልጉ ነበር። ክርስቲያኖች ሆነ እኮ ነው ግን አይዱ ነው የሆነ የሚያበረታታቸው ሲፈልጋሉ የምር ማለት ነውና የእስልምና ነካክተው ከእስልምና የወጡ ልጆችን ዞር ብላችሁ ያቸው ወይ ጨለለዋል ወይየሉ ያስቀኛል እኮ አይ ብቻ ይገርማል። ይሄኔ ውስጥ አንዳንድም የተጨመቁ ሰዎች አሉ። ዛሬ አሰማችኋለሁ ጉዳቸውን። እሺ ሳራ ሰላም አለይኩም ሳራ አለሽ? እሺ ሳራ የለች መሰለኝ። ፎሎ አድርጓትሽ። በጣም ጀግና ሰለምቲ። አሁን በላይና ዲንሳ ሟል አንድ ሰለምቲ በላይ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ኡመት መሐመድ አማናችሁ? ጀማ እንዴት ናችሁ? እንዴት ነው? ይሄ ቶሎሳ ነው አርቂው እኮ ለነግርህ ፈልጌ። ድምጽ ምንድን ነው? ምን ሆነ ድምጼ? በላይ ነካ አንተ አታርፍም እንዴ? ጃ አዎ አሁን እየመጣ ነው። እሺ ከመርሳት ብዛት ድምጼ ራሱ ጠፋ ማለት አረ ይሁን አይደለም ድምጽክ እንዲህ አይደለም። ኧረ ይሁን ፍር ያለ ነው። እሺ አሁን ጀለስን ወሂድ ምን እንዳደረገው ቆይ ትንሽ ልንገራቸው። ሰላንተ ንገራቸው። እሺ ንገራቸው። ኡስታዝ ወሂድ አበጥሩ ግሊች እያደረገ እኛ ነበር ተሸክመን የምናስወጣው ማለት ነው። በላይ ፓስተር ነበር። የሆነ ቀን ሰካለትና በልበል በቃ ሻሃዳ ሲዘኝ በቀኝ አለው። ይሄ ሪከርዱ ራሱ ነበር። እሺ በላይ እንዴት ነህ? እስቲ አንተ ነው ትንሽ እና አልሐምዱሊላህ። ጃዬ እንዴት ነህ አንተ? ሰው ሲጠፋ አትፈልጉም? እንዴት ነው ይሄ አጠገብህ እኔ እናንተ መሀል ያለውን በእናትህ አስወርደው እንዳለ መስዬ ሰላም ብያለሁ። ሰላም አለይኩም። ሶስት ጃሃን ያለው ቶሎሳም አለ እዚህ ጎን ያለችው ግን ምልክቱን ማቀው መሰለኝ። ለማንኛውም መቃዲስ መቼ ነው ሻሃዳ ያዘችው? ንግግሯ እርጋቷ በጣም ደስ ይላል። እኔም ልሰጣት የምፈልገው ነገር አለ። ነገር ግን ከመስጠቴ በፊት መጠየቅም የምፈልገው መቼ ነው ሻሃዳ ያዘችው? በቅርብ ነው? ዛሬ ነው? መቼ? እንዴት ነው የሰለምከው? እንዴት ተጨመክ? ምን ብለህ ስታስቸግር ነበር? ምን ገብቶልህ ሰለምከ? አንቺም አፋጭው። ያንተን ግን ነግረሃታል። ከኔ ጋር ራሱ ኮንፍሮንት ያረከው እንደው ሌላው ይቅር ግድ የለም። ከኔ ጋር ስንት ኮንፍሮንት አድርገናል። ያው ያንተን ዝም ብለህ የሰው ታወራለህ። ቆይ የሚገርም እኮ ነው። መቃዲስ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አለሁልሽ። ታላቅ ወንድምሽ ነኝ። በእድሜ ሽማግሌ ስለሆንኩ እስልምናው እንኳን ግድ የለሽም። አንድ አመት ከምናምን ያው ሰለምቴ ነን። እንዴት ነው? መቼ ነው? የት ነው ያገኘሽው? እኔ 3 ወር ምናምን ይሆነኛል አይደል ጃዬ ከሻሃዳ ከያስኩኝ። ግን መጠየቅ ከጀመረ አላሁ አክበር እጅግ በጣም ደስ ይላል። እንደው ምን ነካሽ እስቲ ንገሪኝ። ምንድነው እስካሁን ያው የምትመልሻቸው መልሶች እነዛ እንደነበሩ አውቃለሁ። ግን እንደው ከሁሉ ጨምቀሽ ምናምን የሆነ አለ አይደለም ጀማውንም እንዳናዝገው በጣም ልብሽን የነካሽ ምንድነው? ያላህ ብቸኛነት። ዋው ተውሂድ ተውሂድስ ያላህ አንድነት ብቻውን መሆኑ የሚመስለው አለመኖሩ ፈጣሪ ምንም በቃ የሚቀላቀሉ የሌለ ነገር ቃሉ ይኸውልሽ አሁን እዚህ በአጠቃላይ ላለነው ነው አንድ ላይ ቃሉ ይኸውልሽ አምላክ ስትይ ብዙ አማልክት አሉ። ሆድ አምላክ ነው፣ ሸይጣን ምን አምላክ ነው ይብሏል። አምላክ ያልሆነ ምን አለ? አለቆች ሁሉ እኮ አምላክ ይሆናሉ። አንዳንዴ ማዳም ቤት እየተሰራም ማዳሟ ራሱ አምላክ የምትሆንበታል። ስሙ ራሱ ለአላህ አይመጥ ነው። እኔ አምላክ የሚለውን ቃል ራሱ አልወደውም እንትን ለብዙ ነገር ከመሰጠቱ የተነሳ ማለት ነው።
ፈጣሪ የፈጠረን የሰራን አምላክ ግን እጅግ በጣም ልዩ ነው። እና አብርሃም የታዘዙለት እነ ሙሴ አይሁዳውያን ራሱ ሞሼ ይሉታል የታዘዙለት አምላክ በጣም ልዩ አምላክ በጣም ልዩ አምላክ ምን ያህል ከባድ አምላክ እንደሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአክ እንኳን መጥቶ ሲያወራቸው ክብሩን ያዩ ነበር። ያ ነገር እንዴት ይከብድ ነበር እንዴት ይከብዳቸው እንደነበር አንዳንዶቹ ሐዲሱ ላይ ትርጉሙን ትንሽ ከበድ አድርገውታል እንጂ የዱላ ያህል እስኪመስል ማለት ነውና የፈጣሪ ደግሞ ክብር ምን አይነት ይሆን ማንነቱ ምን አይነት ይሆን? አሁን እዚህ ያለ ነው ብዙዎቻችን ክራውድድ ከሆነ ቦታ ወጥተሽ ክራውድድ ሃይዌይ ምናምን አሁን ለምሳሌ የምታውቂ ከሆነ ክራውድድ ከሆነ ቦታ ላይ ወጥተሽ ቀጠን ወዳለ ይሄ ሰርቪስ ሮድ ይባላል አንዳንድ መኪና የሚሄድበት ስትገቢ ፎይታውን አስበሽዋል? ክራውድ የሆነ ነገር የለም አንድ ብቻውን ነው አላህ ነው ምንም ግርግር የለም ግራም ይገባ ነገር የለም ሁሉ ነገር ግልጽ ነው ተጽፏል ታነቢዋለሽ ታይዋለሽ ያነበብሽውን ነው የምታየው አንበበሽ ቢጫ ነው ተብለሽ ጥቁር ነገር አታይም መብራት ነው ተብለሽ ጨለማ አታይም አንድ ነው ተብለሽ 3 10 12 አታይም የለም አንድ ነው ይላል አንድ ነው ከአንድነቱ ውጭ ምንም የምታየው የለም ነሳራዎች እንኳን ወልድ መንፈስ ቅዱስ ብሎ አሐዱ አምላክ ነው የሚለው አንድ ማለት ነው በአንድነቱ ሶስት አለ ይላል እንጂ አንድ አምላክ ነው አንድ ነው ያው ዲፋይን አደረግነው አይነት ነው ግን ምንም ችግር አንድ መሆኑ ነው ትልቁ ነገር አንድ ጌታ እንጂ ለሁለት ጌታ አትገዛም ስለሚል ማለት ነውና ተውሂድ በጣም ፍቅር የሆነ ነገር እስልምናን ትክክለኛ እስልምና ያደረገው ይመስለኛል ምክንያቱም ላ ኢላሃ ኢላላህ ሲል መክፈቻ ቁልፍ ነው የተባለው እውነት ነው አምላክ አንድ ነው ሌላው ፍጥረት ነው ባሪያ ነው ተገዥ ነው ባርነት ባይዘው ውድ ነገር ነው እሺ ሁላችንም ባሪያ አይደለንም ባሪያ የሚባሉት ውልውል ያሉት ነቢያቶች ናቸው ብዬ ስለማመን ነው እንዴ ማለት አብድነት ሁላችንም ያው እኔም አብዱል ሀይብ ይያለሁ ምንም ችግር የለውም ግን ባሪያ ብለን ምናምናቸው ወይም ሰርቫንት የሆኑት ነቢያት ናቸው ለፈጣሪ ከዛ ውጭ ግን ሁሉ ነገር መላእክት ብትያቸው ፍጥረቶች ናቸው መንፈስ ብትዩ ፍጥረት ነው የሚታይም ማይታይም ሁሉ ፍጥረት ነው ስለዚህ ፈጣሪ የሆነውን ነገር መውደድሽ ላንቺ ክብር ነው ከክብሩ በፊት እረፍት ነው ሰላም ስታገኝ አይደል ሁሉ ነገር መታየው ሰላም ከሌለሽ ሀብት ንብረት ምናምን ቢከመር እንኳን አታስተውዩ ሰላምና እረፍት ግን ካለሽ ኤቭሪቲንግ ኢዝ ፒስፉል ሁሉንም ማኔጅ ማድረጊያ ሰዓትም ወቅትም ቦታም ይኖርሻልና አህለን ወሰህለን ብለናል ስለህትነቱ አህለን ወሰህለን ብለናል አልহামዱሊላህ አላ ነዕመተል ኢስላም ብለሽ ማመስገን ብቻ ነው በረካ ሆኝልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ከዛ ሌላ ደግሞ አንድ በጣም ያስገረመኝ ነገር እዚህ ጋር ልጨምረው ቁርአን በወረደ ጊዜ ከመውረዱ በፊት ቁረሽ ላይ የነበሩ ህዝቦች በስነ ጽሁፍ በጣም ጎበዞች ነበሩና ከዛ ግን አላህ እነሱን ምን ያክል አዋቂ እንዳልሆኑ ለማሳየት ቁርአንን ቀለል ባለ መልኩ ነው ለኛ እንዲገባን አድርጎ መሰለኝ ለነሱ ደግሞ በሚያስገርም አረዳድ እንዲረዱት አድርጎ ቁርአንን አወረደና ከዛ በጣም ያስገረመኝ ነገር ልንገረ ቁርአን ህፃኑም ልጅ እንዲሸመድደውና በቃሉ እንዲይዘው ተደርጎ መውረዱ ራሱ ለኔ ያስደንቀኛል ይሄ አሁን ላይ ሐፊዘል ቁርአን ምንላቸው ብዙ ህፃናትም አሉ ትላልቅ ሰዎችም አሉና እሱም ለኔ በጣም ነው የሚያስደንቀኝ አሁን ደግሞ አንድ የሚያስደንቀኝን ነገር ልንገራችሁ ማሻአላ ግን ይገርማል በጣም ሁሉም ሰው የራሱ የሚረዳበት የራሱ አንግል አለው አሻዱ ወላይ ተምረን አሻዱ አነ ላ ኢላሃ ኢላላህ ወአሻዱ አነ ሙሐመድን አብዱሁ ወረሱሉሁ ከአላህ በስተቀር እኔ ምንም ተከተለኝ ከአላህ በስተቀር በሐቅ የሚመለክ አምላክ የለም በሐቅ የሚመለክ ማንም የለም በሐቅ የሚመለክ አምላክ የለም በሐቅ የሚመለክ አምላክ የለም ሙሐመድም የእሱ ባሪያና መልእክተኛ ነው
አላሁ አክበር አላሁ አክበር አላሁ ተክቢር አላሁ አክበር ወደ ከዚህ ሰዓት ጀምሮ ላኢላሃ ኢለላህ የሚለውን ገመድ ይዘሃል። አላሁ አክበር ከገደል አፋፍ ላይ ተንጠልጥለህ ወደ ከመጨረሻው ድረስ ያዘው ራሱ ኖርማሊ ማለት ነው። የጀነት ቁልፍ ይዘሃል ራሱ ኖርማሊ ላኢላሃ ኢለላህ የጀነት ቁልፍ ነው ብሏል ሰለላሁ ዐለይሂ ወሰለም። ከዚህ በኋላ መጠየቅ ነው። ምን ያደርጋል? እኛ እናንቀላፋም። በቃ ስለዚህ ቁርአን መቅራት አለብን ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ይሄን ይመስላል የበላይ ሻሃዳ። ትዝ ይለኛል ኡስታዝ ወሂድ ስለሆነ ነገር እያስተማረ ነበርና በቃ ያ ነገሩ በጣም ገረመውና እንዳጋጣሚ ነው በቃ ሻሃዳ ለያዝና ልገላገላለና በጣም ትዝ ይለኛል። በላይ ከኔና ካንተ ማን ነው የሚቀድመው ሻሃዳ? እኔ ነኝ የምቀድመው። እኔ አንተ አስተማሪ አልነበርኩም እንዳታርፍም እንደዛ ተው ግን ተው። እኔ አይደለሁ እንዴ ስንቴ ኮንፍሮንት ያደረኩ። ኦኬ እሺ ምን ትለኝ ነበር? እስቲ አስተውሰን ትንሽ። ስለዚህ ይላል እንደውም ስለ ረሱል ተነጋግረን እንደውም በጣም ደስ ያለህና ከዛ በኋላ ሌላ ቦታ ሄደኩ ሻሃዳ ያስከው ማታ እኔን ኢትዮጵያም ነበረ መሰለኝ አንድ ላይ ሆነ እንደ ኡስማን ጋራ ማለት ነው ስለ ረሱላህ ተነጋግረን ኢብራሂምም ነበረ ኢብራሂምም ነበረ ትዝ ይላል። አብረን ሆነን ዴቭ ቤት ነው አብረን ሆነን መልእክተኛውን ሳትቀበል አላህን የታውቀዋለህ በሚል ማ ቤት ነበረ? የሆነ ማናውቀው ቤት ነው። አንዋር ነበረ ፍፄ ማለት ነው። አኑም ነበረ። ዋው ነበረ አኑም የሆነ ዝም ብሎ ቤት ነው እና ነው እየተጫወቱ አገኘዋቸውና እዛ ገባና ዝም ብለን ተሰበሰበ። ትክክል። በጣም ደስ የሚለኝ እዚህ ጋር ለጀማው እንደገና እንደ አዲስ ማስታወሻ እንዲሆን መልእክተኛው ናቸው እኮ መልእክቱን ይዘው የመጡት ያወቁ አላህን የሚያውቁ ነበሩ ከመልእክተኛው በፊት እንግዲህ ያው ከአደም ጀምሮ ማለት ነው። አደም ጋር ስንሄድ ያው ርዕሱን ለማሳጠር ነገር ግን መልእክተኛው ነው እኮ እየተናገሩ ያሉት። መልእክተኛውን ሳትቀበል እንዴት ነው አምላክን ወይንም አላህን ተቀብያለሁ የምትለው? ተቀበል። መልእክቱን ይዞ የመጣው መጀመሪያ ተቀበል በሚል ነው ርዕስ ይዘን የነበረው። በዛ ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም ስንነጋገር አንተ ራስህ በጣም ደስ አለ። ያኔ እውነት አላው መልእክተኛው ራሳቸው ደስ ይሉ። መልእክትማ ብዙ ሰምተሃል እኮ ጃቢሮ፣ መልእክት ብዙ ሰምተሃል። አንተ የምትጠብቀው ጊዜ ምንድነው? ስለ አላህ ያልሰማኸው ነገር የለም። ግን ያመጡስን ተቀብለሃል ወይ ነበር ጥያቄ። ወጥተህ በሁለተኛው ቀን እንደውም ሳንሰማ ነው በውስጥ ነው ሁሉ ነገር አልቆ ሻሃዳ ላይ አረፈለው። በቃ ሁላችንም ደስ አለን ያኔና አልহামዱሊላህ። መልእክተኛው ከሌሉ አላህ የለም ወገኔ። መልእክተኛውን ካላወቅ ላኪውን እንዴት ታውቀዋለህ? ስለዚህ ላለው ሁሉ አላህ መንቃት ያደርግለት። ይሄንን ነው የምንለምነው። ምንድነው የዛን ቀን ስናወራ እኔ እስልምና ሃይማኖት ኢቭን ራሱ ክርስትናን ከተወኩ በኋላ እስልምና ሃይማኖት ላይ ስለ አምላክ ያለው ትምህርት አላህ ይመቸኛል። በቃ ብቸኛ ነው የሆነ ይሄ እስልምና ሃይማኖት ላይ በቃ በጣም ኮንፊደንስ ቢሳችሁ ነው። በቃ አምላክ ብቸኛ ነው የሚለው ፓርት በቃ በፈረቃ ማምለክ ውስጥ ምን አትገቡም። ገባችሁ አይደል? ትርፍ ሰዓታችሁን ትተኙበታላችሁ። እና በቃ በጣም ይገርመኝ በቃ ኢንተረስተር ነበርኩ። ግን የማልቀበለው ነገር ቢኖር ነብዩ መሐመድ ነው። በቃ እኔ ስለሳችሁ ማሰቡን አልፈልግም ማለት ነው። ከዛ በቃ ብዙ ነገር ጠጣው እስኪ በቃኝ ማለት ነውና ግን በቃ ውስጤ ሊቀበላቸው አልቻለም። እስልምናን በጣም ወድ ነበር እና ትዝ ይለኛል ሳልሰልም በፊት ራሱ አላህ የሚሰደብበት ቤት ነብዩ የሚሰደብበት ቤት እኔ አልቀመጥም፣ አይመችኝም። እሺ ጀምር ስድብም አልወድም። በቃ እኛ ሊደብረኝ ነበር እና ከዛ በጣም የገረመኝ ነገር ምን እንደሆነ ልንገራችሁ። እኔ የአላህ ስራ የሚገርመኝ አንዳንድ ጊዜ እኔ ኡስታዝ ወሂድ በቴሌግራም ስንት ጊዜ አውርቶኛል። አረ ብዙ ሰው ነው ያወራኝ። እኔንማ ፒኬ ብሎኝ በቃ ሰልችቶት ነው የተወኝ። ለምን አሰልመን ብሎ ማለት ነው ብሎ በቃ ስልችት አለው ማለት ነው። በቃ ሁሉም ሰው በቃ በገባውበት ለምንድን ነው የማሰልመው? እንደውም ትዝ ይለኛል ለረመዳን እንደምን ከኛ ጋር ጾምም ስለምናምን ነገር ይሉኝ ነበር። እና የሚገርማችሁ ነገር ከዚህ ሁሉ ንትርክ ግን ማለት ነው እኔን በቃ እንድሰልም በጣም በቃ ምርጫ እንዳጣ ያደረገኝ አንድ ልጅ ነው።
አይ ቲንክ የሆነ ስሙ ጠፋብኝ። እንዲህ ዝም ብሎ የተቀመጠ ልጅ ነውና የዛን ቀን እያወራ በጣም በቃ አስገቡኝ ብሎ ኮመንት ላይ ጨቀጨቃቸውና አስገቡት። ከዛ ገባና አንድ ጥያቄ ልጠይቅህ ፈልጌ ነበር አለ። ምንድን ነው አልኩት። አንድ ቦታ ሄድክና አለኝ የሸንኮራ ጭማቂ ጠጣ ካለኝ እና የሸንኮራ ጭማቂን ጠጥተህ ጣፈጠህ ወደድከው አለኝ። ከዛ እሺ አልኩት። ያ የሸንኮራ ጭማቂውን የሰራውን ሰው መንፈግ ይቻላል ወይ? አለማድነቅ ይቻላል ወይ? ጭማቂውን ወደክ የሸንኮራውን የሰራውን አለማድነቅ ትችላለህ ወይ አለኝ። ኧረ አይቻልም አልኩት። ምክንያት ሳለክ ላለማድነቅ ሲለኝ ምን ምክንያት የለኝም አልኩት። ስለዚህ ይሄ እስልምና ወደድኩት የምትለው ዲን ይሄ ወደድኩት የምትለው አላህን እሳቸው ናቸው ወደ ምድር መጥተው ያስተዋወቁን እና እንዴት ነው የእሳቸው ይዘው የመጡትን ነገር ወደክ እሳቸውን እንዴት መቀበል አቃተህ? ከዛ በቃ መልስ አጣሁ። እንደ ሙቂ አይዞሽ እኔም እንደዛ ነበርኩሽ ተሽኮረመምኩና ወረድኩኝ ማለት ነው። አይ በቃ ደህና ደሩ በሉ አብሲትም ጥዬ ነው የመጣሁት አህዮቹም አልገቡም ብዬ ቀጥ ብዬ ወጣሁ ማለት ነው። ከዛ ትግል ጀመርኩ። ያለው አወጣጥ ነው እኮ የኔ የሚያሳፍር ነው። ኧረ እኔ እኮ አብሬያቸው ሰንብቻለሁ። ሙቂ አንቺ እኮ እኔ በደም ነው ሙስሊም የሚያቀኝ እኮ ነው። ኦልሬዲ ሙስሊም እኮ ነው መባል እና ከዛ የዛን ቀን በቃ ተያዝኩኝ ማለት ነውና ከዛ ቀን በፊት አይ ቲንክ ከሁለት ቀን በኋላ ነው ሻደ እንደዛ የሆነው። ምን ቀን መሰላችሁ? አይ ቲንክ ሮብ ቀን ነው መሰለኝ፣ ሮብ ቀን ወይ ሐሙስ ቀን እና ከዛ ቀን በፊት ሁለት ቀን በህልሜ ሻዳ ሲይዛይቼ በጣም ያለቀስኩ ራሴን ነይቼው ስነሳ ራሱ ፊቴ ላይም ባገኝ ነበርው። ሀቅ ነው የምነግራቸው። ከዛ ሮብ ለታ እንደዚህ ያየው ሐሙስ ለታ የሆነ ሙስሊም ጓደኛ ራስታለኝ እሱን አገኘሁትና ምንድነው ምናምን አልኩት። ደህና ነኝ። መስጊድ ግን ስትሄድ እንዴት ነው የምትሆነው ምናምን ነገር አልኩት። እኔ በቃ ማንንም አልሰማም። ድሬድ ነው ረጅም ድሬድ ነው ከኔ በላይ እኔ ማንንም አልሰማም አለኝ። እናስለው እገባለሁ፣ ሰግዳለሁ፣ መስጊድ ቁጭ ብዬ ትንሽ በቃ ተመስጬ ምናምን በቃ ውስጤን አስተካክዬ እወጣለሁ። በተረፈ ማንም ሰው ተናግሮኝ አያውቅም ማለት ኢንስፓየር አደረገኝ። ከዛ በቃ አርብ ሌሊት ላይ እንደዚሁ በጣም የምወደው አንድ ጓደኛ አባት አለ። በጣም የምወደው ማከብረው ስቲል ነው የአባትነት ምሳሌ። በጣም በቃ እኔ ስለ እስልምና ራሱ ፖዚቲቭ የሆነ በቃ ይሄ እኔ ለእስልምና ሃይማኖት ፖዚቲቭ የሆነ ሜንታሊቲ የኖረኝ ሰምቼ አይደለም አይቼ ላይክ ይህ አባት በቃ ሙስሊም አባት ሙስሊም ማለት ምን ማለት እንደሆነ ያሳየኝ ሰው ነውና በጣም በቃ ስለ እስልምና ያለኝን መጥፎ እይታ በጣም እንትን እንድል ያደረገኝ ሰው ነውና እሱ ሻሃዳ እያስያዘኝ ያየው ምናምን በቃ አልቻልኩም። አርብ ሌሊት ነበር እንደዚህ የተፈጠረው። ቅዳሜ ወደ 10 ሰዓት አካባቢ ታላቁ ጋር ደወልኩና ሻሃዳዬን ያስኩኝና በቃ ሻሃዳ ከያዝኩ በኋላ ይሄ ምንድነው የተሰማኝ? ይሄ የበዓለት አዲስ ልብስ ተገዝቶላችሁ ያንን አዲስ ልብስ ለብሳችሁ አዲስ የሆናችሁ ምናምን የሚመስላችሁ ስሜት አለ አይደል? እንደሱ አይነት ስሜት ይሰማል። ሌላው ደግሞ የሚሰማው ስሜት እኔ ብቻ ይሆን እኔ የሌላው አላቅም። ያ የዓለማቱ ጌታ ሰማይን ምድርን የፈጠረው ፈጣሪ ከፍጥረቱ ላይ ሁሉ አይኑን አንስቶ እኔን የሚያይ ጆሮውን አንስቶ እኔን የሚሰማ በቃ ሁሉንም መጠበቅ ትቶ እኔን ብቻ የሚል በቃ እኔን ብቻ የሆነ ህፃን ልጅ ገና እግር ያወጣ ህፃን ልጅ ሲሮጥ እንዳይወድቅ የምትከታተሉት የምትንገበገቡለት ነገር አለ። እንደዛ መሰለኝ በቃ እየቀረበኝ መሰለኝ። በጣም በቃ የሆነ አጠገብ ያለኝ መሰለኝና በቃ ፊሊንግ ልነግራችሁ አልችልም። በቃ በጣም ደስ ይል ነበር። መቼም የማረሰው ጊዜ ማለት ነውና አልሐምዱሊላህ ደስ የሚል ጊዜ ነበር። ወላሂ በጣም ደስ የሚል ማለት ነው። እና ሁላችንንም አላህ ያጽናን ሁላችንንም ማለት ነው። በነገራችን ላይ እንኳንም አላህን ፈለጋችሁ እንኳንም ከአላህ ጋር ተገናኛችሁ። ያኒ በደንብ የፈለገ ውጤቱ እንደዚህ ደስ ይላል። ታውቃላችሁ ውጤቱን እንኳን እንደዚህ ቀመሳችሁት። እኛ እንኳን ቤተሰብ ሙስሊም አድርጉ ያኒ ቤተሰብ ሙስሊም ስለሆነ ሙስሊም ሆነን ነው የተወለድነው። ግን
ጣዕሙን ነፃነቱን እናንተ ስለፈለጋችሁ ጣዕሙን ታውቁታላችሁ። ታውቃለህ? ሱብሃንአላህ ሱብሃንአላህ። እኛው የቤተሰቦቻችንን ኖርማሊ ለንጽጽሩም ለምን የገባ ነው እንኳን የቤተሰቦቻችን እምነት ተነካ አይነት ነገር ሁሉ ነበር የገባ ነው። እናንተ ግን ፈልጋችሁ አላህን ማግኘት ብሎ ማለት አስበው ለሐውለ ወላ ቁወተ ኢላ ቢላህ ያኒ የሚሰማችሁ አሁን እናንተ ስለ አላህ የገባችሁ ነገር አስበዋል ምን ያክል ጠንካራ እንደሆነ እያንዳንዱ የስሜት ህዋሳችሁ ያውቀዋል። እንኳን ያኒ ድለኞች ናችሁ፣ እንኳን አላህ ነፃ አወጣችሁ። ወላሂ አልዓዚም። እና ቅድም ሚውት ያነሳሁት ስለ ነቢያችን የሚነገረው ነገር ልቀበሉ አልቻልክም ያልከው ማለት ነው። ሶሻል ሚዲያ ላይ ከክርስቲያኑ በኩል የሚነሳው ኔጌቲቭ ነገር ያ ነው ተጽዕኖ ያሳደረብህ? ዱዓይ ነው እንደሱ ነገር እንደው ማርሰማም ነበር ፐርሰናሊ በቃ እኔ እሳቸውን መቀበል በጣም ይከብደኝ ነበር። በጣም ካስተዳደግም ስለሳቸው ከምሰማው ነገር አንፃር ምናምን አይዋ እሱ ነበር የኔ ጥያቄ። አሁን ብዙ ጊዜ ክርስቲያኖች ለምንድን ነው ነብዩ እንዲህ ነው ነብዩ እንዲህ ነው ነብዩ መሐመድ እንዲህ ነው የሚባለው ለምንድን ነው? ኢቭን እንዳትሰልም ነው ያኒ ጥላቻ አስቀድሞ ያድርብሃል አይደለ? አስቀድሞ ጥላቻ ካደረብህ ያን ነገር አትከተው ነው እኮ ነው እንጂማ እነሱ እስልምና ሃይማኖት የሐዲያዊ እምነት እንደሆነ በዶክትሪን እንደሚበለጡ በዶግማ እንደሚበለጡ ያውቃሉ። ህዝቡን ለማያዝ የፈለጉት ምንድነው? ህዝቡ ነብዩን እንዲጠላ ለዘመናት ነብዩ እንዲህ ነው ሲባል የነበረ ህዝብ ኦኬ ያኒ ጆሮ ሰጥቶ አያዳምጥም። ልክ አንተ እንዳልክ ማለት ነው። ኖርማሊ እዚህ ሶሻል ሚዲያ ላይ እኛ ወንጌል እንዲህ ነው ብለን የነገርናቸው ገብቷቸዋል። ነገር ግን ያልሰለሙት ለምንድን ነው? እስከዛሬ የሰሙት በነብዩ ላይ የሰሙት ቅጥፈት ነው። እኛ ነገር ነው ያዛቸው ብዙ ጊዜ ኢቭን በላያ ራሱ ጋር ስናወራ ዴቭ ቤት ማለት ነው ስለ በላያ ኢየሱስ ኖርማሊ በቃ ሰው ነው ያኒ ፈጣሪ አይደለም ከጉባኤውም ጋር የተነሳ እንደሆነ ቤተክርስቲያን ስህተት እንደሰረች ምናምን ስንነጋገር ታዲያ ለመስለም ያዘህ ምንድነው ምናምን ነው በርቃ የሆነ ነገር ምናምን ይላል። እስከ ዛሬ ነብያችን ላይ የሚመጣው ስም ማጥፋት ዘመቻ ያ ነው እንደዛ ያደረገ እያልኩ ጠይቅ ነበር። ሰዎች በክርስትና ዘመን የነበረውን ጉባኤ ከተረዱ በኋላ ኢየሱስ እግዚአብሔር እንዳልሆነ መጽሐፉ ከተረዱ በኋላ መስለም የሆነ ነገር ሲይዛቸው ትዝ የሚለኝ የስም ማጥፋቱ ዘመቻ ነው። አየህ እንግዲህ ክርስቲያኖቹ ምን ያክል በነብዩ ላይ ያደረሱት ተጽዕኖ ሱብሃንአላህ። ያንን ተጽዕኖ ሰብራችሁ እንደዚህ ነፃ በመውጣታችሁ በጣም ደስ ይላል። ነፃነታችሁ እስከ መጨረሻ እስከ ጀነት አላህ ያድርገው፣ አላህ ይጠብቃችሁ ነው የምለው። የመጨረሻ የምልህ ዴቭ ቤት አኖር ምናምን ስትሉ ነበር። አኖር እዛ አሜሪካ ያለው ነው አይደለ? ሰለምቴው የወሎ ልጅ እሱ ልጅ ጠፍቶኛል። የት ነው ያለው? ትንሽ ቢዚ ሆኖ ነው አለ። ግን ደህና ነው? ደህና ነው? አዎ ደህና ነው። ተጻጽፈን እናውቃለን። ኧረ ሰላም በልልኝ በአላህ። ጠፍት ብሎኝ ታውቃለህ? ቪዲዮ ልሰራ ማለት ነው ዴቭ ቤት አኖር ስትሉት እዛ አለኝ። በቃ ወላሂ ቪዲዮ ልሰራ ሁሉ ነበረ። ጥፍት ብሎኛል። ደህና ነው ግን ቤተሰቦቹ ልጆቹ ደህና ናቸው? አዎ ደህና ነው። እንጻጻፋለን አልፎ አልፎ። ግን ማለት በጣም ቢዚ ሆኖ ነው ህይወቱ ላይ ችግር ደርሶበት ነው ሆኖ ነው? አይ ደህና ነው። አይ ቢዚ ስለሆነ ነው። እሺ ደህና ከሆነ እሺ። ሰላም ብላለች መሰረት ባለበት ሰላም ይብዛ አላህ ይጠብቅህ ብላለች። ጥፍ ስትል ሰግቼ ነበረ ብላለች። በልልኝ እሺ ከተጻጻፋችሁ። እሺ መስዬ ልልሻለሁ። እስቲ እኔ አንዳንድ ጊዜ እስልምና ሃይማኖት በቃ ይሁን እንደ ቅርቃር የሚሆንልኝ ነገሮች በራሴ እይታ መገነዘባቸው ነገሮች አሉና ሜቢ ይሄንን ነገር ከዚህ በፊት ከሌላ ሰው ሰምታችሁ ላታውቁ ትችላላችሁ። ከዛ ለወንድሞች እድል እሰጣለሁ እሺ እንዲቀጥሉ። እኔ በቃ በጣም የሚያጅበኝ ነገር ስለ ነብዩ መሐመድ በጣም የሚያጅበኝ ነገር ማለት ነውና አንድ በጣም የምወደው ሰውዬ ነበር አፈሩን ያቀደደለትና ብዙን ጊዜ አንድ ነገር ልንገራችሁ። የሰው ልጅ አብሶ እኛ ኢትዮጵያኖች እንደመሆናችን መጠን ኢትዮጵያ ውስጥ ስንኖር የሰው ልጅ ገመናው ከሚወጣባቸው ምክንያቶች ውስጥ አንዱ አንዳንድ ጊዜ ሰው ሲሞት ነው። እሺ ሰው ሲሞት ምን ይደረጋል መሰላችሁ? ቤት ይጸዳል። የዛ ሰውዬ ልብስ ይወጣል፣ አካውንቱ ይታያል፣
ደብዳቤ ያስቀመጠው ሚስጥር ጠቅላላ ጓዳው ገመናው ይታያል። ስለዚህ በእኛ አስተዳደግ በእኛ ህይወት ብዙ ጊዜ ሰው ገመናው የሚወጣው በእንደዚህ አይነት ሁኔታ ሲታመም ወይ ሲሞት ምናምን ገመናው ጠቅላላ ይወጣል። ጠቅላላ ማለት ነው። አብዛኞቻችን እንደዚህ ነው ገመናችን የሚወጣው። አብዛኞቻችን ከቤት ውጭ ያለው ህይወታችን ነው የሚታወቀው። ሰፈር ውስጥ ራሱ ያለው እኔ አሁን ብትጠይቁ በቃ ቲክቶክ ላይ ያለውን እንጂ ብታውቁት ሀገሬ ውስጥ ያለውን ህይወቴን አታውቁም። ሰፈሬ ውስጥ ቤቴ ውስጥ ገባይ ከእናቴ ጋር ከእህቴ ጋር ከጓደኞች ጋር ያለኝ ግንኙነት ማናችሁም አታውቁም። አብዛኞቻችንም አንተዋወቅም። እንደዚህ ነገር ለመተዋወቅ ምን ያስፈልጋል? በጣም መቀራረብ ወይ ደግሞ የሆነ ውድቀት ላይ መገናኘት አለብን። ገባችሁ አይደለ? እና በዚህ ምክንያት ነው ብዙ ጊዜ ጓዳው የሚታየው ሰው ማለት ነው። ነብዩ መሐመድ ግን እኛ በዚህ ምክንያት የሚታወቁ ገመኖቻችንን እሳቸው ለዓለም ህዝብ ግልጽ ነው ያወጡት። ይሄው የኔ ህይወት ይሄ ነው ብለው ሁሉንም ነገር ተጽፎ ነው፣ በወሬ አይደለም፣ በስነ ስርዓት ተጽፎ እያንዳንዱ የሚያደርጉት ጓዳቸው ውስጥ በኑሯቸው ውስጥ የሚያደርጉት ነገር ጠቅላላ ተጽፏል። ጠቅላላ ተጽፏል ማለት እንዴና ነብዩ መሐመድ የሚያደርጉት ነገር የሚያሳፍር ነገር ከሆነ እንዴ አይጻፍም ብለው ትግል ነበር መግጠም የነበረበት፣ መከልከል ነበረባቸው። አትጻፉት። አይሻ እንደዚህ ብላ ልብሳቸውን አጥብ ነበር ክርስቲያኖች የሚያላገጡት ማለት ነው። ይሄ ነውር ነው አይጻፍም ብለው መከልከል ይችሉ ነበር። ወጭወረለ ግን በዚህ ያህል ደረጃ ዲቴል የሆነ ገመናቸውን ማለት ነው ለዓለም ህዝብ በጽሁፍ መልክ ተጠብቆ በሰነድ ገባቸው፣ በሰነድ በደረጃ በስነ ስርዓት ሳሂ በሆነ መንገድ ለዓለም ህዝብ ገባቸው አይደል? ለዓለም ህዝብ እንዲቀርቡ ነው ያደረጉት። ምንኛ ያማረ ስብዕና ነው ወላሂ፣ ምንኛ ያማረ ኮንፊደንስ ነው ወላሂ። እኛ አብዛኞቻችን ስለራሳችን ለሰዎች ብንናገር፣ ስለራሳችን ለሰው ብናሳውቅ ማንዘላት መስመር አለች። እስከ ተወሰነ ድረስ በኮንፊደንስ ልናወራ እንችላለን። ገባችሁ አይደል? በተረፈ ግን የሆነች ማናልፋት መስመር አለች። እሷም መስመር ደግሞ ሩቅ አይደለችም። ሜቢ እኔ ባወራችሁ ስለ ቲክቶክ ህይወቴ ላወራችሁ እችላለሁ። ከዛሽ ግን አልዘለም። በጣም የሚያሳፍር ስለሆነ የሚያስገምት ስለሆነ ነብዩ መሐመድ ግን አስቡት ማለት ክርስቲያኖች እኮ ማለት ነው ሩቅ እኔ ያሳዝኑኛል። ሩቅ በጣም የመጨረሻ ሩቅ ናቸው። የመጨረሻ ማለት እንዲህ ያሉ ውድ የሆኑ ሰውዬ ነው እንግዲህ እንደዚህ ሲሰድቡ ሲንቁ የሚሉት ቁጭ ብለው ስለያንዳንዱ ህይወታቸው ማለት ነው። የክርስቲያኑ ኢየሱስ ክርስቶስ ምን ሲያደርግ እንደነበረና ቀን እንዲያናቀም ከላይ ፍሮንት ያለው ነገር ነው። አብዛኞቻቸው እኮ ገመናቸው እኮ አይታወቅም። የነቢያቶች ግን እያንዳንዱ የህይወታቸው ገመና የምናውቀው የምንሰማው የዓለም ውድ ሰው ነብዩ መሐመድ ናቸው ባጭሩ። እና ይሄ በጣም ያጅበኛል። እኔ ስለ ነብዩ መሐመድ ምንም ነገር ተብሎ ቢባል ምንም አይመስለኝ ማለት ነው። ኦልሬዲ ምንድነው 100 ብር የያዘ ሰው 10 ሳንቲም ቢከለከል እኔ አይደንቀኝም። ምክንያቱም እነዛ 10 ሳንቲም እንሰጣለን እንከለክላለን ለሚሉ ሰዎች እኔ 100 ብር ያስኩ ሰው ነኝና ብዙም እኔ ኢቭን ራሱ ቼክ ሁሉ አላደረኩም። ገባችሁ አይደለ? እንግዲህ እነዚህ ደግሞ ድንቅና ብርቅ ለዚህ ዓለም ላይክ እዝነቱ ነው ወደ ምድር የተላኩት ነብዩ መሐመድ ምንድነው ማለት ምንድነው የመጡበት ፖይንት ላይክ what is the point ብላችሁ ስትጠይቁ በቃ አንድ ፈጣሪ አለ፣ በብቸኝነት ይመለክ። እውነት እኔ እኮ በነገራችን ላይ ስለ ነብዩ መሐመድ በጣም ሳወራ የሚገርመኝ ከፒኬ ጋር እናወራለን አለ እስቲል ነው የምነግራችሁ። በጣም ስለ ነብዩ መሐመድ ማውራት እንወዳለን እና አንድ ነገር ልንገራችሁ።
የሆነ ልብስ እኮ እስኪቀዳደድ ድረስ እስኪሳሳ ድረስ ወይ የለብሰ ሱሪ ገዝታችሁ ቂጡ እስኪቀደድ ድረስ ምናምን ልትለብሱት ትችላላችሁ። ወይ ደግሞ ጫማ ገዝታችሁ ሶሉ እስኪሻፈፍ ድረስ ተበስቶ ራሱ በእንትን ምናምን ነገር እያደረጋችሁ እንትን ልትሉ ትችላላችሁ። ለምሳሌ ኮልጌት የጥርስ መፋቂያ ሳሙና እስከ መጨረሻውን ጥፍጣፊ ድረስ ጨምቃችሁ ሁሉ ተጠቀሙበት ትችላላችሁ። ገባችሁ አይደል? አላህ ግን ነብዩ መሐመድን ከዛ በላይ የተጠቀመባቸው እያንዳንዱ ህይወታቸው በለዲት ናቸው የኖሩ ሰውዬ ናቸው። ይሄ በቃ እኔ ይገርመኛል። ይሄ ደግሞ ለራሳቸው ብሎ አይደለም ለኡመቷቸው ላይክ ለህዝቦቻቸው ብሎ እያንዳንዱን ቀን እያንዳንዱን ሌሊት እኔ በደም እንትን የለኝም እንጂ አንዳንዴ ከታላቁ ጋር ስናወራ ይነግረኛል ሰላት ሲሰግዱ ምን ያህል ይቆዩ እንደነበረ። እውነቴን ምር ማለት ነው። እና ትንሽ ጥልቅ ነው። ይሄ የተለየ ነገር ነው በጣም እና ገመናችሁን አትናገሩ። ማንም ሰው ደፍሮ የሚናገር የለም ገመናውን ማለት ነው። ግን የኛ ውድ ነብይ ግን ሁሉንም ነገር ይሄው ሁሉም ነገር ተጽፏል። ሁሉም ነገር እና ምንም አንገት የሚያስደፋ ነገር የለም። አልሐምዱሊላህ። ብቻ እኔ ነብዩ መሐመድ በጣም የሚያሳዝነኝ ከምወዳቸው በላይ በጣም ነው የማዝንላቸው። እሳቸው ላይ የተቀጠፈው ድንበር የታለፈው የምር ማለት ነው። እና ለዚህ ነው ሙስሊሞች የሚያንገበግቧቸው ነብዩ መሐመድ ሲነኩ የሚያንገበግቧቸው የግርሳት የሚሆንባቸው ለዚህ ነው። እና ገና አይ ቲንክ ስለሳቸው አውቀን የጨረስንም ቢመስለን ገና አላጋመስነው ብዬ ነው የማስበው። ገና በጣም ገና ይቀረናል። በጣም ብዙ ያላወቅነው ነገር የለም። ገና ብዙ ያላወቅነው ብዙ ነገር አለና እኔ ይሄ የኔ መረዳት ነው። እኔ በዚህ መንገድ ነው የተረዳሁትና አልሐምዱሊላህ ስለ ሁሉም ነገር ብቻ ይህንን ራሱ መረዳት በጭንቅላታችሁ ውስጥ አድርጋችሁ መንቀሳቀሱ ራሱ ያለው ደስታ ልነግራችሁ አልችልም። የምሬን ነው የምላችሁ ማለት ነውና ይህን ይመስላል የኔ እይታ። ሙቃዲስ ምን ይመስልሻል? አይመስልሽም? ልክ ነህ ማለት ያው አውርተህ ጨርሰኸዋልና ምንም መጨመር አልችልም። መልካም መልእክተኛ ነበር። እንወዳቸዋለን በጣም። እኔ አሁን በጣም ነው የምወዳቸው። እሳቸውን የምገልጽበት እንትንም ይሄ መረዳትም ላይ አልደረስኩኝም ገና ነኝ ብዬ ነው የማስበው። እስካወቅኩት ድረስ ግን በጣም የሚገርሙ ናቸው። ለዛ ነው ዓለም ላይ የተሰራው ፕሮፓጋንዳ የገነነው። በጣም የሆነ አሪፍ ነገር ላይ አይደለም የሆነ እንዴት ነው የሆነ አባባል አለ። የሆነ የሚስብ ካልሆነ ማንም ትኩረት አቴንሽን አይሰጠው። ስለሚስቡ እውነተኛ ስለሆኑ ነው አቴንሽን የተሰጣቸው። ከዛ በኋላ ደግሞ በጣም አስቀያሚ የሆኑ ፕሮፓጋንዳዎች ሲሰራባቸው የነበሩት ለዛ ነው። ያው እኛው ቀናቸዋል። ከዛ በኋላ ደግሞ ወደኛ መንገድ ሲመጡ በደንብ ያውቋቸዋል። መልካም ነብይ ናቸው። እንወዳቸዋለን በጣም። ብቻ ይገርማል። አቡኪ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሰላም ነው። እሺ አንተ ዘወጣ እሺ የለ ሀሊፎ ሀሊፍ እሱም የለም። እሺ ሳራ ሰላም አለይኩም። እሺ እሷም የላችም። እሺ ሼጄ ሰላም አለይኩም። ተመልሰው መጡ። መስጊድ በገባሁበት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስልኬ በኬስ ላይ አድርጌው ለካ ቻርጅ ዘግቷል። የተወሰነ ሰክቼው መጣውና ስመጣ ግን ስለ ውዱ ነቢያችን አለይሂ ሰላቱ ወሰላም ያወራችሁ ነበርና ጃቢሩ ጀዛከላ ኸይረን። አንዳንድ ጊዜ ነብዩ ማን ናቸው ስንል ማለት ነው ፈልገን ቃላቶቹን አተን ዝም እንላለን አይደል?
የነብዩ አለይሂ ሰላቱ ሰላም ስብዕና ስመለከት ይበለጣ ለኔ አላህ ለኛ የዋለን ውለታ ገዝፎ ይታየኛል። ምን ያክለኛል ቢወደን ነው ነብዩን ሙሉ አድርጎ የላከልን። አላህ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በእርግጥም ነብዩን አለይሂ ሰላቱ ሰላም ለእናንተ ምርጥ ሞዴል አድርጌ ሙሉ አድርጌ ላኩላችሁ። በእያንዳንዱ እንቅስቃሴያችን በእያንዳንዱ በምናደርገው እንቅስቃሴ የእርሳቸውን ህይወት እናገኛለን። ከቤት ሲገቡ ሲወጡ፣ ሽንት ቤት ሲገቡ ሲወጡ፣ መንገድ ላይ ሲሄዱ፣ ከሰዎች ጋር ሲገናኙ፣ ከህፃናት ጋር፣ ከባለቤቶቻቸው ጋር ከእንግዳ ጋር፣ ሰው ቤት ሲሄዱ፣ እንግዳ ሲቀበሉ በቃ የመሳሰሉት እና እርሳቸው ህይወት ማለት በቃ ምርጥ አርአያችን ናቸው። ከዛ የእርሳቸውን ደግሞ ውለታ የነብዩ አለይሂ ሰላቱ ሰላም ውለታ ደግሞ በሷሃቦች ላይ ወለን ባርደረቦቻቸው ምን አይነት ሰው ነበሩ? አስተሳሰባቸው አንዱ ለሌላው የነበረው መሐባ ፍቅር አሽዳው ዐለል ኩፋሪ ሩሐማኡ በይነሁም በጠላቶች ላይ በጣም ብርቱ ነበሩ፣ ጀግኖች ነበሩ፣ አይፈሩም ነበር። ያን ደግሞ ነብዩ አለይሂ ሰላቱ ሰላም ያስተምሯቸው። በዚህ ሰዓት እኮ ሀገር ላይ የሆነ ሽብር የሆነ ጦርነት ቢነሳ መጀመሪያ የሚጠበቀው ማነው? መንግስት እኮ ነው። የሚገርማቸው ወታደሮቹ በስንት ሺህ በስንት ሲስተም በስንት ጥበቃ ይጠበቃል። ግን በዛን ጊዜ ነብዩ አለይሂ ሰላቱ ሰላም ቀድሞ ተገኝቶ ያን ነገር አረጋግቶ በቃ ተመለሱ፣ ጉዳዩ ያልቀዋል። የሆነ ዲስ አለ የሆነ ሴት መቃብር አጠገብ ያለቀሰች ነብዩ አለይሂ ሰላቱ ሰላም ታገሺ ባክሽን ልጅሽ ሞተዋል፣ በቃ ከአላህ ስለሚታገኘው አጅር ተሳሰቢ አሏት። ከኔ ዞር ብላ አለቻቸው። አላወቃቻቸው ነበር። በኋላ ነብዩ አለይሂ ሰላቱ ሰላም መሆናቸውን ሲነገራት ደነገጠችና ሄደች። ስትሄድ አፍበሉኝ አንቱ የአላህ ነብይ ሆይ አንቱ መሆኑን አላወቅኩም አለቻቸው። ከዛ በኋላ አይ ችግር የለውም ግን መጀመሪያ መታገስ ነበረብሽ። የትኛውም አደጋ ባንቺ ላይ ቢደርስ መጀመሪያ መታገስ አለብኝ፣ ያን ጊዜ አለብሽ። ያንን ትግስት ዋጥ አድርገሽ ከታገሽ አላህ ዘንድ አጅር ታገኛለሽ አሏትና ከዛ እቺ ሴት ምን ትላለች? በዛ ሰዓት ዘበኛም አልነበረም፣ ወታደርም አልነበረም፣ ቤታቸው የሚጠብቅ ማለት ነው። ለምን ሲጠበቃሉ? ምን ወንጀል ሰርቶ? ምክንያቱም በርሳ አላህም ይጠብቃቸዋል። በርግጥ ከመሆኑም ጋር ግን ምንም የሰሩት ሙስናና ወለት ምንም ነገር ስለሌለ ጥበቃ ማያስፈልጋቸው ነበር ነብዩ አለይሂ ሰላቱ ሰላም ማለት ነውና ሱሐቦችን ምርጥ አስተማሪ ያደረጉልንና አላህ Subhanahu Wa Ta'ala የቂያማ ቀን ከርሳቸው አላህ ያድርገን። السلام عليكم ورحمة الله وبركاته. السلام ورحمة الله. አሚን አሚን። አቡኪ ቀጥል ደግሞ አንተም የሆነ ነገር እቃል ጃ ድምጽ ርቋል። ዛሬ ድምጽ ወፈረ እያልኩ እኮ ነው ከስር ቀጥል እባክህ። አይ የሆነ ነገርማ ለውጥ ትላለች። አቡኪኒ ምን እንደምታስቀኝ ታውቃለህ እንዴ? እኔ ቀልደህልኝ እኔ ሳልስቅ ቀድሜ ተሰቃደ። ምንድነው ችግር? ለምንድነው ቦታ የምትይዘው? እኔማ ያው ሳቅ እኮ ተፈጥሮ የሰው ሰላም አለይኩም ያለኝ ራስ መሳቅ። እሺ ቀጥልሽ። እነስማክ ደግሞ አንተ እኔ ወላሂ ጃ የሚገርመኝ ነገር ምን እንደሆነ ታውቃለህ? ቁርአን ላይ ሀታ ነብዩ ስለራሳቸው ቢመሰክሩ ነአም ራሱ ማለት ነው። ግን እስቲ አስበው ሰማይና ምድርን የፈጠረ አምላክ ሰዎችን ካለመኖር ወደ መኖር ያመጣ አምላክ በተመሳሳይ መልኩ እሱ የሚሰጥ ሀይ የሚያደርግ ሀይ የሆነው ጌታ ነገሮችን ከነክሳስነት ወደ ኤክስታንስነት የሚያመጣው ነገሮችን ሁሉ እነማቀውልና ለሸኒ ዛረና ሆነ ቁሉ ለኩን ፈይኩን አይደለም የሚለው ሱረቱል አይ ቲንክ ያስታውሰኛል። ሱረቱን ነህል ላይ መሰለኝ እነማቀውልና ለሸኒ ዛረና ሆነ ቁሉ ለኩን ፈይኩን የሚለው አንድ ነገር ሱረቱል ያሲን ላይ ኦኬ አይ አው እና انما اذا اراد شيئا ان يقول له كن فيكون የሚለው አይደል? አላህ አንድ ነገር ማሻው ጊዜ ነገሩ ሁን ይለዋል ይሆናል የሚለው አይደል? ሱረቱን ነህል ላይ ያለ አይ ቲንክ ይመስለኛል 16 ላይ 30 ነው አካባቢ። አዎ ይሄ አለዛው ላይ ነው ቁርአን ሙተሻቢህ አይደል? የሚመሳሰሉ ቨርሶች አሉና በቃ ከዚህ አንፃር አምላካችን በዚህ በይሁን ቃሉ ብቻ ማለት ነው ራሱ ማለት ነው ሲፋቱል ከላም አለው አምላካችን ሙተከለም ነው ራሱና በቃ በዚህ ንግግሩ ራሱ በቃ መመስከሩ ራሱ ማለት ነው። ሱረቱል አሊ ኢምራን ራሱ ቁጥር 144 ላይ መሐመድ ከበፊቱ መልእክተኞች በእርግጥ ያለፈው የሆነ መልእክተኛ እንጂ ሌላ አይደለም ብሎ አምላካችን የተናገረላቸው
ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ካያችሁት ራሱ ነገር ግን የአላህ መልእክተኛ የነቢያትን መደምደሚያ ነው አለ ስለ ነቢያችን ሲናገር። ሱረቱል ሙሐመድ ምዕራፍ 47 ቁጥር 2 ላይ በዚህ በሙሐመድ ላይ በተወረደ እርሱም ከጌታቸው የሆነ እውነት ሲሆን ያመኑት እያለ አምላካችን ይናገራል። በተመሳሳይ ሱረቱል ፈትህ ላይ ካያችሁት ቁርአን 48 ቁጥር 29 ላይ ሙሐመድ የአላህ መልእክተኛ ነው ብሎ ራሱ እኮ ነው የሚመሰክርላቸው አላህ ነው። የሚገርመኝ ነገር እና በፈጣሪ ሰማይና ምድርን የፈጠረ መላእክቶችን የፈጠረ በጣም ብዙ እኛ ማናያቸውን ነገሮች ራሱ ማለት ነው ዳርክ ማተር ዳርክ ኢነርጂ እነዚህ ሱፐርኖቫዎች ላይ ጋላክሲዎች ላይ እነዚህን የፈጠረ አምላክ ሱረቱል ሳፋት 61 ቁጥር 6 ላይ አህመድ የሚለው ስማቸው ራሱ ተወስቷልና ነብይ እንደሆኑ መልእክተኛ እንደሆኑ አምላካችን ነው የመሰከረላቸው። ስለዚህ እንደው ስለ አንተ እውነተኝነት አንተ እብድ አይደለም መሐመድ እብድ አይደለም በተመሳሳይ መልኩ እሱ ሳሂር አይደለም እንደዚህ ያለ አምላካችን ነው የሚተርክላቸው አይደል? ቁርአን ገይብ የሆኑ ነገሮች ፓስት የሆኑ ነገሮችን ይተርክልናል፣ ፕሬዘንት የሆኑ ነገሮችን ይነግረናል፣ ፊውቸር የሆኑ ነገሮች ደግሞ ወደፊት ታስተነትኑታላችሁ ታውቁታላችሁ። ቁርአን ትክክለኛ ነው እስከምትሉ ድረስ በዩኒቨርስ ላይ ወይም ደግሞ በአጽናፈ ላይ ያሉትን ነገሮች ሁሉ እናሳያቸዋለን ብሎ እኔ ከሚገርመኝ ነበር ነብያችን ማለት ነው የሚገርመኝ አምላካችን አላህ ሲመሰክርላቸው አንደኛ ነብያችንን ማን ብሎ ጠርቷቸዋል? ሙኒር ብሏቸዋል ራሱ ማለት ነው አብሪ ብሏቸዋል ራሱ ቁርአን ምዕራፍ 33 ቁጥር 46 ላይ ወደ አላህ በፍቃድ ጠሪ አብሪን ብርሃንም አድርገን ላክን ብሎ ሙኒር ብሎ ራሱ ሙኒራን የሚለውን ቃል ተጠቅሞላቸዋል ለነብዩ አለይሂ ሰላቱ ወሰላም ማለት ነው። ብርሃን የሚል ቃል ከአምላክ በላይ ሌላ ምን መስካሪ ያለን ራሱ። በተመሳሳይ መልኩ አምላካችን ራሱ ነብያችንን ኑር ብሏቸዋል ራሱ ቁርአን ምዕራፍ 5 ቁጥር 15 ላይ የመጽሐፉ ባለቤቶች ወይ ከመጽሐፉ ተሸሽጉት ከነበራችሁት ነገር ብዙ ለእናንተ የሚገልጽ ከብዙም የሚተው ሲሆን መልእክተኛ በእርግጥ መጣላችሁ ከአላህ ዘንድ ብርሃን አለ ወይም ገላጭ መጽሐፍ በእርግጥ መጣላችሁ አለ። ስለዚህ ነብያችን ራሱ አምላካችን ኑር ብሏቸዋል ራሱ ማለት ነውና በጣም የሚያጅበኝ ነገር ይሄ ነው ራሱ ማለት ነውና አላህ በተመሳሳይ መልኩ ነብያችንን ሲራጅ ብሏቸዋል ራሱ ቁርአን ምዕራፍ 33 ቁጥር 46 ላይ ወደ አላህ በፈቃድ ጠሪ አብሪን ብርሃንም አድርገን ላክነ ሲራጅን ብሎ ነው ራሱ የሚጠቀመውና በጣም ስለ ነብዩ ብርሃንነት በተመሳሳይ መልኩ ስለ ነብዩ እውነተኝነት ውሸት ማለት በነብዩ ላይ ደግሞ እንኩም ተቱበናል ቁል ያ ሙሐመድ እንኩም ተቱበናል ፈተቢዩኒ ወህም ኮላለ አላህን የምትወዱ ከሆነ ተከተሉኝ አላህ ይወዱላችኋል አጢኡላህ ወአጢኡ ረሱል አላህና መልእክተኛው ታዘዙ እያለ አምላካችን ራሱ ይናገርላችኋል ማለት ነውና ነብዩ ዓለም አቀፋዊ እንደሆነ ስፔሲፊክ እንዳልሆኑ ጀነራላይዝድ እንደሆኑ በተመሳሳይ መልኩ ደግሞ ረህመት ማለት ይሄ በጣም አዛኝ ሩሩህ እንደሆኑ ራሱ በጣም የምናይባቸው ነገሮች አሉ ማለት ነው። ስለዚህ እኔ ስለ ነብዩ ራሳቸው ቢመሰክሩ ኖሮ ወይም ሊትራሊ ስለ ራሱ እንግዲህ የአንድ ሰው ምስክርነት ውሸት ነው ብሎ ራሱ ባይብል ላይ ካያችሁትና ስለኔ የሚመሰክረው ግን እናንተ የማታውቁት ነው ብሎ ክርስቶስ እንደተናገረው ሁሉ ስለ ነብዩ የመሰከሩት ነብዩ ሳይሆኑ ስለ ነብዩ የመሰከረው እንትን ነው ራሱ ማለት ነው። አልሐምዱሊላህ ለዚህ ፈጥሪ ሰማዋት ወላ አርድ የተባለው ሰማይና ምድርን የፈጠረው ለምሳሌ በአዲስ ሰማዋት ወላ አርድ የተባለው ወይም ደግሞ ከኔክስታንስነት አለዚህ ለቀል ሞተ ለልሐተ ሊበለኩም አየኩም አሰና አመለ እንዳለው ሱረቱን ሙልክ ላይ ያሃ ከሞትና ህይወትን መፈተኛ አድርጎ የትኛው ስራችን ያማረ እንደሆነ ሊያስጠና ያዩና አስተቁረበኩም ለዚህ ለቀኩም ነፍሲን ዋሂዳ ከአንዲትነት የፈጠረን አምላክ ያሃ ነው። ያሃ ሰማይና ምድርን በመካከላቸው ያለ ገይብ የሆኑትን ነገር የሩቅ ሚስጥር አዋቂዎችን የሚያውቀው አምላክ ነው ራሱ የመሰከረላቸው ማለት ነው። ስለዚህ ከዚህ በላይ ምንም ያስተስት ነገር አለ በፈጣሪ ራሱ ማለት ነው። እኛ ምንም ማናቅ ሲሆን ያሳወቀን አምላክ መመስከር ማለት ራሱ በጣም የሚገርም ነገር የሚያጅብ ነገር ነውና የሆነ ነገር ሲፈጠን ስለ ነብዩ ምስክርነት የሚሆደው ቁል ከፋ ቢላሂ ሸሂደን በይኒ ወበይነኩም ወመን እንዱል ኪታብ አይደለ ምስክርነት ባላህ ይብቃ ይላል ሱረቱን ምን ላይ እንደሆነ አይ ቲንክ ዘንግቻለሁና በቃ ከዚህ አንፃር ነው ምን እናድርግ ራሱ ማለት ነው። አላህ ነው የመሰከረላቸው አላህ ያከበረው ማንም ሊንቀው አይችልም። ስለዚህ ምንም አላህ የፈለገ ያክል ሰዎች እኮ ምንም ችግር አላህ ያከበረው ማንም ዝቅ ያደርገው አላህ ያከበረውን ደግሞ አላህ የሾመውን ማንም አይሽረው አላህ የሰጠው ማንም አይነሳው አላህ በእኛ ላይ በክፋት የሆነ ነገር ቢሻልን ከኛ ያን ነገር መመለስ የሚችለው አላህ ብቻ ነው ራሱ ማለት ነው። ስለዚህ በተመሳሳይ መልኩ የሆነ ነገር በቃ ኡዱን ያስተጅብ ለኩም ያለው ራሱ ነው። ስለዚህ ለምኑኝ ይሰጣቸዋል ያለው አምላካችን። ስለዚህ ከዚህ አንፃር በመስማት ለይሳ ከሚስሊሁ ሸይኡን ወልሰሚዑል በሲር የተባለው እሱ ስለሆነ ሰሚና ተመልካች የሆነው አምላክ በነገሮች ሁሉ ምንም የማይደበቀው አምላክ እናንተ ሁለት ሆናችሁ ብትመካከሩ ሶስተኛ አላህ ነው፣ አራት ሆናችሁ ብትመካከሩ አምስተኛ አላህ ነው እያለ የሚናገር ምንም ነገር ማይገባ ከደም ቃናችን የበለጠ ቀርብ የሆነው አምላክ ስለሳቸው ምስክርነት ከመስጠት በላይ ምን አለ? ስለዚህ እኔ አንደኛ ነብዩ ለወዳቸው የቻልኩት ምንድነው አላህ ስለመሰከረላቸው ነው። በቃ ሀታ እኔ አምላክ በየመሰከርኩት ነገር ይሄ ነገር ምስክርነት ከተባለ ሀታ እንኳን እኛ ሌላው ቀርቶ ጠቅላይ ሚኒስተሩ እንኳን ያከበረውን ሰው ማክረብ ግዴታ አለብን እኮ ራሱ ማለት ነውና ምንድነው ባለቤቱ ያከበረውን ሰው ሌላው ምንድነው አሸርጋይ ነው የሚባል ነገር አለ በብሂል ራሱ። ስለዚህ እኛ ፕራይም ሚኒስተሩ አንድን ሰው ካከበረው ሊትራሊ የማክበር ግዴታ አለብን። ፕራይም ሚኒስተሩ ሰው ሆኖ እንደዚህ ካደረገ እኛ ደግሞ ሰማይና ምድርን የፈጠረው አምላክ
እኛን ካለመኖር ወደ መኖር ያመጣን ጃሂል ስንሆን አዋቂ ያደረገንን አምላክ በዚህ ልክ ስለ ነብዩ ኑር ናቸው እያለ ብርሃን ናቸው እያለ አዛኝ ናቸው እያለ ብዙ ነገር እያደረገ እሳቸውን አለመቀበል ማለት በጣም የሚከብድ ነገር ነውና ይሄ ነው እኔ ከቁርአን የሚያጅበኝ ለማለት ነው እንጂ አበዛው አፎን ይቅርታ እናንተ ባላችሁበት። እሺ ጀዛከላህ ኸይር። እሺ ሳራ መጣሽ? ሰላም አለይኩም ሁላችሁም አለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነሽ? ደህና ነኝ ፈጣሪ ተመስገን። እሺ ሀሳብ አለሽ? አይ ማለት እኔ ሀሳብ የለኝም ብቻ ያው የእሳቸው ነገር በእኔ ማለት እኔ አውርቼ እንትን አልለውም። በተለይ ያው እኔ ሴት እንደመሆኔ መጠን ለሴት ልጅ ወደን እንድንወደድ ያደረገን እኔ ባይዘው በጣም የሚገርመኝ ነገር እስልምና ላይ ለሴቶች ነፃነት የሌለ ነው የሚመስለንና ሳንገባበት በፊት ግን በጣም ነፃነት የተሰጠን ብዙ ነገሮችን እንድናገኝ የተሰጠን እንደውም እስልምናው ላይ ነው። አንዳንዴ ትዳር ላይ ለምሳሌ ሴት ልጅ ወንድ ልጅ በተፈጥሮ እንኳን ሎጂክ ራሱ በተፈጥሮ መከበርን ይፈልጋል። ወንድ ልጅ የበላይነት ስል ይሆናል አይደለ? ሴት ልጅ ስታከብረው የፈለገ ዝቅተኛ ቢሆን የፈለገ በኢኮኖሚ ራሱ ብትበልጠው ወንድ ልጅ ሴት ልጅ ዝቅ እንድትልለት ማለት እንድታከብረው ይፈልጋል። ያ ነገር ደግሞ እስልምና ላይ በደንብ እንድንሰራበት ያዘናል። ወዳ ሳይሆን በቃ ግዴታዋ ለባሏ ዝቅ ማለት ባሏን ማክበር አለባት። እንደዛ ደግሞ ስታረግ በወንዱ ትወደዳለች፣ ጭቅጭቅ አይኖርም። በቃ ወንድን የበላይ አርጋ ስታከብር ሴቷ ትወደዳለች። ክብሯን ስትጠብቅ ሰውም ያከብራታል። አለባበስም ላይ ይሁን በቃ በወንዱ ዙሪያ በተለይ እኔ በቃ የማናቅ ሰዎች በጣም ነው የሚገርመን። ወንድ ላይ እንደውም እኛ ነን በቃ እንትን ያለን ለምን እስካከበር ነው ድረስ እሱ ዝቅ ብሎ ነው የሚያከብረው። ሌላው ላይ ግን መከባበር ነው እኮ። ሌላው ላይ ግን የበላይነት እኩልነት ተብሎ ወንዱ ሴቷ እኩል ነን ስትል ወንድ ደግሞ መቼም ከሴት ጋር እኩል መሆን አይፈልግም። መቼም ማለት ነው የሚዋሻው ነገር አይደለም። ከሴት ልጅ እኩል እንዲኖር እኩልነት ይባላል። ግን ወንድ ልጅ የተፈጥሮ ነው በቃ የሴት ልጅ የበላይ መሆንን ይፈልጋልና ይሄ ደግሞ ያረጋገጠ እስልምና ነው። በቃ እንትን እኩል ያረገ ለምን ስታከብር ዝቅ ስትልለት እሱም ያከብራታል፣ ይወዳታል። መሀላቸው ላይ ጭቅጭቅ አይኖርም፣ ፍቅር ይኖራልና ይሄን ነገር ደግሞ ያረጉልን እሳቸው ናቸው። እኔ ያው በእኔ ስለማይገለጹ እነሱ ብቻ አመሰግናለሁ። ጀዛከላህ ኸይር። ሀኒፎ ተመለስክ? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነህ? ጠፋህ ሰሞኑን። እንትን ውሃ ልቀዳ ምንጭ ወርጄ ተመልሻለሁ። መርሐባ ሁላችንም ሰላም አለይኩም ወራህመቱላሂ እያለሁ። ወአለይኩም ሰላም ወራህመቱላሂ። ሀሳብ አለክ ሀቢቢ? ሀሳብ እሺ፣ አንድ ነገር ልበል። ቅድም ያነሳኸው ላይ በተለይ ይሄ ከረሱል ሰለላሁ ዐለይሂ ወሰለም ጋር በተያያዘ አንድ የምናስተውለው ነገር አለ። ይሄ ኮምፓራቲቭ ኤሪያውም ላይ በሉ የፖለቲካል ወርልዱም ላይ በሉ ካስተዋላችሁ በአብዛኛው በእኛ በሙስሊሞች በኩል ሲነሳ የምታዩት ሀሳብ ነው ማለት በጣም ቀፋፊ ፊገሮች አሉ። ሂስትሪን ዞር ብለን እንደኋላ ቃየን ማለት ነው። አንድ ቀን ግን ሙስሊም የሆነ ነገር ይዞ የሆነ ሰው ላይ ሊያላግጥ በተለይ ከፍ ካሉት ማለት ነው ከፍ ካሉት መሃል ጳውሎስን ለመተቸት ለማላገጥ ምናምን ሲጋጋጥ አታዩትም። ሂስትሪያቸውን ይዞ በእነሱ ሂስትሪ ለምሳሌ የኢትዮጵያን ታሪክ ማጥናት በጣም በቂ ነው። በአፄዎቹ ዘመን ምን ያህል ግፍ ኢትዮጵያ ላይ እንዳለፈ ስለ መስቀል ጦረኞች ማውራት በቂ ነው። የዓለምን ታሪክ ላይ የሰው ብዙ ነገር ማውራት ይቻላል አይደል? ለምን እዛ ጋር ፎከስ አይደረግም ካላችሁ የሚወራው አጀንዳው ላይ በጣም በቂ ክፍተት አለ። አጀንዳው ላይ በጣም እርግጠኞች ነን እና አጀንዳው ላይ ፎከስ እናደርግ ታስተውላላችሁ። ከዛ በኋላ ደግሞ ወደዚህ ይምጣ የእነሱን ተቃራኒ ሳይዱን ይዩት። ተቃራኒ ሳይዱን ደግሞ ስታዩ ሀሳቡ ላይ ማውራት አይችሉም። ተውሂድን በቃ መተቸት የሚመች ሀሳብ አይደለም፣ የሚመች ነጥብ የለም። ስለዚህ ምንድነው ፊገር ነው የሚሰሩት። ይሄ ስትሮማን ፋላሲ የሚባለው የረጁን ቁሽ የሚባለው ፋላሲ የሆነ ነገር ይሰራና ያ ይደበደባል።
ሁሌ የሚያላዝኑት የሆነ የሰሩት ፊገር እሱን እየደበደቡ ከዛ ሁለት አይነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ያሉት አሁን ዓለም ላይ ካያችሁ እርሳቸው አሉ ዌስተርን ወርልድ የሰራው ደግሞ አሉ ሌላ ፊገር አለ ጃ ቅድም ሊቀበል የከበደው የተኛውን ነው ይሄ ዌስተርኑ የሰራው በየቤታችን ነሳራዎች ቤት ካደግን ክርስቲያኖች ውስጥ ካደግን በየቴሌቪዥኑ ይሄ ሰብኮንሺየስ ማይንዳችን ባይ ዲፎልት ተሰርቷል እንደ አልቃይዳን ስታይ ነብዩ መሐመድ ነው መሰለው ሰለላሁ ዐለይሂ ወሰለም እና በቃ የሚመታ ሐሳብ አይደለም ይዘው የመጡት ስብዕናቸው የሚመታ አይደለም ስለዚህ ያላቸው አማራጭ እርሳቸውን የሚመስል ሌላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈጥረው ያ አካል ነው ሰዎች የሚጠሯችሁ ሙስሊሞች ይሄን አካል እንድትከተሉ ነው ብለው ነው የሚነግሯችሁ ስለዚህ እዛ ጋር መቆም ይችላሉ እና ብዙን ጊዜ ለዛም ነው እዚህ ዳዋ እንትን ላይ ስንሆን ሁሌም ወንድሞች አላህ ይጨምርላችሁ የሂክማ ጥበብ ቢባሉ አላህ Subhanahu Wa Ta'ala ቁርአን ደጋግሞ ከመጥራቱ ጋር ይሄ ማህበረሰብ ወላሂ እኛ የምናውቃቸውን ረሱል ሰለላሁ ዐለይሂ ወሰለም ቢያቅ ጋይስ አንድ ቀን አይፈጅበትም እስልምና ለመቀበል ያንን እንዲያውቅ አልተፈለገም ያንን እንዳያውቅ በጣም ብዙ ጋሬጣ አለ መንገድ ላይ ፊልሙ ኢንዱስትሪ በፖለቲካው ቲቪ ክፈቱ በአንድም በሌላም እስልምና ሲመታና ሲተች ነው የምታዩት ከዛ የሱ ትልቅ ፊገር ደግሞ ረሱል ሰለላሁ ዐለይሂ ወሰለም ናቸው ስለዚህ ይሄ ነገር በጣም እኛን ሀምብል ሊያደርገን ይገባል ያስባለሁ ዳዋ ስናደርግ ወዴት ነው እያጣራሉት ወደ አላህ መንገድ ነው እሱም የተቀመጠለት መንገድ እንዳለ ሆኖ ኮንቴክስቱን ደግሞ ስንረዳ ማህበረሰቡ ያለበትን እውነታ ደግሞ ስንረዳ በደንብ ሀምብል እንሆናለን ብዬ አስባለሁ አላህ ለወገኖችን ትክክለኛውን የኛ ሙሂብ የሆኑትን ረሱሉን ሰለላሁ ዐለይሂ ወሰለም ትክክለኛ ስብዕናቸውን እንዲያውቁ እኛም የራሳችንን ስራ መስራት አለብን እንዲያሳውቃቸውም ዱዓ እናድርግላቸው በተረፈ ሌላኛው ነጥብ ምንድነው لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر የሚለውን የቁርአን አንቀጽ ካስተዋላችሁት ለሰሃቦቹ በሰዓቱ ለነበሩት ሰሃቦች እያዩዋቸው ነው እየኖሯቸው ነው والله ያላህን ተአምር ከሚገርመኝ ነገር ማለት ነው ኖሯሉ ከርሳቸው ጋር እኛን ነው 1448 ዓመት አሁን በኋላ ነው መልቂያማ ሲቆም ድረስ አላህ Subhanahu Wa Ta'ala ይሄን ውድ ነብይ ሰለላሁ ረቢ ወሰላሙ ዐለይሂ እስከ መጨረሻው እንዲቀጥሉ ዓለም የማያውቀውን ሳይንስ አምጥቶ ነው የእርሳቸውን ህይወት ያቆየልን አዲስ ሳይንስ ሙስሊሞች እስካሁን ድረስ የምንቆራረበት ሳይንስ አለ አስማኡ ሪጃል የሚባል ሌላ የትምህርት ዘርፍ የለም ሌላ ቦታ ኢስናድ ሌላ ቦታ አይጠና ሙስጠላህ አልሐዲስ ሌላ ቦታ አይጠና የእርሳቸውን የህይወት ታሪክ ብቻ ኪፕ ለማድረግ ማለት ነው በቃ ያ ኡስዋ ሐሰና የተባለው ራሳቸው እኛ የምናውቃቸው ትክክለኛው እና አቡበክር አስዲቅ የሚያውቃቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች የሚያውቋቸው እንዳለ ሪድዋኑላሂ ዐለይሂም እኛ እንድናውቃቸው ተደረገ ይሄ የአላህ ህዝነት ነው والله ያላህ ህዝነት ነው ከዛ አላህን እንወዳለን ካልን አላህን መታዘዝ እንፈልጋለን ካልን ጀነትን እንፈልጋለን ካልን ግልጽ የሆነ መመሪያ ተቀምጦልናል ከዛ ደግሞ ይሄ ቁርአን የሚባለው ነገር ደግሞ የኡስዋ ሐሰና ተብሎ ጽድት ያለ ተፍሲር አለ ያ ተፍሲሩ ምንድነው ትልቁ ተፍሲር የረሱል ሰለላሁ ዐለይሂ ወሰለም ህይወት ነው በቁርአን ተፈስሯል በረሱል ህይወት ያንን ሐያት ያየ እንግዲህ ትልልቅ እነዚህ ኩቱብ ውስጥ ከሚባሉ ጀምሮ ትልልቅ እንትኖቹን ሲራቱን ነበዊያን ብቻ አይደለም ማወራችሁ የረሱል ንግግሮች በአጠቃላይ በቁርአን ፈስሮት ነው ያስቀመጠልን وأنزلنا إليك الذكر لتبين للناس ما نزل إليهم አርለ ይሄ ዚክር የተባለው ሐዲስ የእርሳቸው ሐያት በቃ ሙሉ ቁልጭ ብሎ ነው የተቀመጠልን እና እዚህ ውስጥ ምን እናስተውላለን والله የአላህን እዝነት እናያለን ይሄን ውድ ነብይ ብዙ ሰዎች ፊገራቸው ቅድም ስንል ነበር ዛሬ የምናውቀው የእውነት ሪል አልበርት አንስታይን ነው ራሱን እናውቀዋለን አይዛክ ኒውተን ራሱ ይታወቃል ስለ ሶክራተስ የምር ራሱ ነው የምናውቀው ኢየሱስ ክርስቶስ የምር ራሱ ይሄ ኦሪንታልሶች የሚጽፉት ራሱ ነው የምናውቀው ማስረጃ የለንም ምናውቀው ዲቴል አይደለም የረሱሉ ሰለላሁ ዐለይሂ ወሰለም ሐያት ግን ስናይ አላህ Subhanahu Wa Ta'ala በእዝነቱ ጽድት አድርጎኛ ጋር ደርሶታል ምስጋና ይግባው ከኛ የሚጠበቀው ቅድም ወንድሞች ብላችሁታል ምንም አላስቀራችሁም قل إن كنتم تحبون الله فاتبعوني يحببكم الله ነው አምትወዱ ከሆነ እኔን ተከተሉኝ አላህ ይወድላችኋል አንድና አካል መከተል የሚያስይዘው ነገር አለ መውደድ ደግሞ የሚያስይዘው ነገር አለ كما قال الشاعر أتأسل الله وأنت تظهر حبه هذا محال في القياس بديع لو كان حبك صادقا لا طاعته إن المحب لمن يحب مطيع ብሏል ወዳጅ ለሚወደው ታዛዥ ነው ሁሌም ለሚወደውና ካለ መታዘዝ አይከብደው አንድና ካለ እወዳለሁኝ ካለን እሱ መታዘዝ والله سهل ነው የሚሆነውና አላህ ትክክለኛ የረሱል ሰለላሁ ዐለይሂ ወሰለም ወዳጆች ያድርገን ለወገኖቻቸውም
ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም ሐያት የሚያውቁ ያደርጋቸው። አላህ እስልምና ይሄን ብርሃን የሚያዩ ያደርጋቸው። ጀዛኩላሁ ኸይር። ጀዛከላሁ ኸይር። ሐኒፍ ኡስታዝ ሐኒፍ ተደብቆ ነው ዳዋ የሚያደርጉት። እሳቸው እውቀታቸውን አያሾፉም፣ ቀስ እያሉ ነው እንደሚያወጡት። ጉራጌ ናቸው። የዲን እውቀታቸው ቀስ እያሉ ነው የሚያወጡት። ደግሞ ሰላም ጃይዝ ነው አንተ ነው ይዞ ነው። እሺ እስከ አንድ ሰው ደስኛ ሸጂ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐኒፉ እንዴት ነው ታፊያው? ሁሉ ሰላም እሽክ መደድ ናችሁ ወይ? ሁሉ አማን አልሐምዱሊላህ። والله እርሱ ጋስ ሁሉ አማን። እውነት ተናገረ ጃቢር። መቼም አንድ ሰው ነካ ሲታረገው ማን ነው የበለጠ የፋፋ ይወጣልና ጃቢሩ ባለውለታችን ሐኒፍን የቆሰቆስከው ነው። ማሻአላህ አላህ ይጨምርልህ ሐኒፉ፣ አላህ ይጠብቅሽ። ገና የጻፈውን መጽሐፍ ያሳተማታል። ዝም በሉ። ገና 5 መጽሐፍ ጽፏልና አላሳተማችሁም። ወደ ገበያ እንዲወጣ ነው ማረገው። እሺ ለማንኛውም ጃቢሩ የሚገርማቸው ነገር እስኪ እኔን ብቻ ሳይሆን አንደኛ ስለ ነብዩ አለይሂ ሰላቱ ሰላም ሲታወሩ ማለት ነው አፋችሁን ሞልት የፈለገ ነገር ብትናገሩ ስለምን ያወራችሁ እንደሆነ ውስጣችሁ አይረከም፣ ውስጣችሁ ይጨነቃል። ከጨረሳችሁም በኋላ ደግሞ ማለት ነው ምንም ያወራችሁ ይመስላችሁ። የሚገርማችሁ ነገር ማለት ውስጣችን ላይ ያለው ስሜትና አእምሮአችን ላይ የሚስለው ነገርና ሚላሳችን የሚያወራው ሰሜን ነብይ ነው። የሚገርማችሁ ነገር ማለት ነው እኔ ሁሉ ጊዜ በቃ ማለት ይሄ እንደዚህ ተናገረ የነብዩን ስብዕና ገልጫለሁ ብዬ አንድም ቀን እንደው ባላወራ ይሻለኝ ነበር ብዬ ነው ሚት ማደር። የሚገርማችሁ ነገር ግን አንዳንድ ሰዎች ደግሞ ስለ ነብዩ አለይሂ ሰላም ሲናገሩ እኔ ለመጀመሪያ ጊዜ ስሙን አልጠራምና በቃ ማለት በጣም ያለቀስኩት ማለት ነው። በጣም ልክ ከዛ በፊት ስለ ነብዩ አለይሂ ሰላቱ እንደዚህ አይነት ታሪክ ሰምቼ አላውቅም ነበርና ግን ራሂቀል መክቱም የሚባል ኪታብ አለ። እሱን አንብቡት ከቻላችሁ ባካችሁ። ወላሂ መርካቶ አብዱ መርካቶም ጋር አለ። ከፈለጋችሁ ውጭ ሀገርም ያላችሁ ማን ነው ገዝቼም ቢሆን ሰው ጋር አስቀምጥላችኋለሁ። ወላሂ አውሩኝ። በቃ ካሉ ኪታቦች በጣም ምርጥ ኪታብ የማስበው እሱን ነው። ከነብዩ አለይሂ ሰላም በፊት የዘር ማንዘራቸው ከዛ በፊት የነበሩት ከዛ በኋላ እስከ ውልደታቸው ያለው ነገር የሚገርም መጽሐፍ ነውና አንብቡት፣ ትጠቀሙበታላችሁ ብዬ ነው። ጃቢሩ ጀዛከላሁ ኸይረን። እሺ ወያቲ ለዛሬ በቃንም የጀማ ትንሽ እንትን አለን። ሁሱ ከፍቷል። ወደሱ ቤት እንሂድ። እሱ ጋር ደግሞ ትንሽ እንማር ሄደን